عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يعندمة حديث للحفظ كفل 10 تمرتنا زاري منا نساو كأربعين دنيا وحديثنا عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: أتدرون ما الغيبة؟ قالوا: الله ورسوله أعلم. قال: ذكرك أخاك بما يكره. قيل: أفرأيت إن كان في أخي ما أقول؟ قال: إن كان فيه ما تقول فقد اختبته، وإن لم يكن فيه فقد بحته. رواه مسلم. ترجم كعب هريرة الله ملكم سراتشون يرد الله تشونا يا الله ملك تينيا يا الله صلاتنا سلام برساتشو ليهون انديهالو أتدرون ما الغيبة؟ حميت مالت من مالت اندهونا توق الله تشوهن سيلو تيقو. قالوا صحابة وجدمو انديه ميل ملساتو الله ورسوله أعلم. الله أن ملك تينيو يوق قالوا إني أنا وكمالو. قال يا الله ملك تينيا قالوا: ذكرك أخاك وندمهنكو مانساتهنو السو بليلبت السو مانساتهنو بما يكره እሱ በሚጠላው ነገር እንዲነሳ በማይፈልግበት ጉዳይ ላይ የሱን ስም ማንሳትህ ነው። قيل ተባሉ ያላህ መልእክተኛ ጥያቄ ሊጠየቁ አፈራአይተ እስቲ ንገሩኝ ያላህ መልእክተኛ ሆይ ኢን ካነ ፊ አኺ በዚህ በወንድሜ ላይ ማ አቁል እኔ የምናገረው ነገር ያለበት ነገር ቢሆንስ ጨምሬበት ሳይሆን ያለበትን ጉዳይ ቢሆንስ ማውሳው እሱ ቢጠላውም قال ያላህ መልእክተኛ እንዲህ አሉ: ኢን ካነ ፊሂ ማ ተቁል እሱ ላይ አንተ የምታወራበት ነገር ካለበት ፈቀድ እኽተብተሁ በርግጥ አምተኸዋል የሚባለው እኮ በዚህ ሰዓት ነው አምተኸዋል። ወኢን ለም የኩን ፊሂ እሱ ላይ ደግሞ የተናገርከው ነገር ከሌለበት እኮ ፈቀድ በሐተህ በርግጥ እኮ ቀጥፈህበታል። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል። ከዚህ ምን እናያለን? ሐሜት በጣም አደገኛ በሽታ እንደሆነ ሰዎችም በሌሉበት ስለነሱ ስማቸውን አንስቶ መናገር ማለት ነው። ይህ በጣም አደገኛ የሆነ ወንጀል ነው። ይህ ሲባል ደግሞ ሐሜት የተፈቀደበት ቦታ እንዳለ አድበስብሶ ማለፍ አይደለም። እስልምና ሙሉ ነው። ሙሉውን ጉዳይ ልንጠቀምበት ይገባል። ለምሳሌ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፋጢማ ቢንት ቀይስ የተባለች ሰሃቢት ረዲየላሁ ዐንሃ የአላህ መልእክተኛ ዘንድ መጣ እገሌና እገሌ ለትዳር ጠየቁኝ ብላ ሁለት የሷሃባዎችን ስም ጠቀሰችላቸው። እሳቸው በዛ ሰዓት ስለነዚህ ሁለት ሷሃባዎች ያለባቸውን ባህሪ በግልጽ ተናገሩ። እነዛ ሷሃባዎች ለምሳሌ አንደኛውን በተመለከተ ያላህ መልእክተኛ ምን አሉ? እሱ እኮ ዱላ ከትከሻው ላይ ከአንገቱ ላይ አይወርድም፣ ሴት ይመታል ማለት ነው። ስለዚህ ይቅርብሽ። ሙአዊያም ደሃ ነው፣ ይቅርብሽ። ኦሳማን አግቢ ብለው ለሷ ይሆናታል የሚሉትን ሰው ጠቆሙ። ልክ እንደዚህ አንድ ሰው እገሌ ሊያገባኝ ጠይቆ ነበር ምን ትሉኛላችሁ ሲባል ሰዎቹ ላይ ያለውን ችግር ዝርዝር አድርጎ መናገር ሐሜት ከመሆኑ ጋር ሸሪዓ ፈቅዶታል። አድበስብሶ ማለፍ አያስፈልግም። ዋናውና ትልቁ ነጥብ ግን ባለንበት ዘመን ማለት ነው ዲንን የሚንዱ ሰዎች ህዝቡ ዘንድ ተሰግስገዋል። የዲን ሰው መስለው ማለት ነው። እነዚህን የዲን ሰው መስለው እስልምናን የሚንዱ ሰዎችን ስማቸውን አንስቶ ማስጠንቀቅ ሐሜት ከመሆኑ ጋር በእስልምና ይቻላል። ስለዚህ ይሄም ሊደረግ ይገባል። ማህበረሰቡ ዘንድ ግልጽ ሊደረግ ይገባል። ሐሜት የተከለከለው ሰዎችን በሌሉበት ማንሳት ሲባል ኖርማል የግል አይባቸውን እንጂ የግል የሰሩትን ነውር እንጂ ዲን ላይ የሚሰሩትን ሸፍጥ፣ ሽርክ፣ ቢድዓን የሚያስፋፉትን ስማቸውን ጠቅሶ ተጠንቀቋቸው፣ እነዚህ ሰዎች የዲን ሰዎች አይደሉም፣ ዲን አፍራሾች ናቸው ተብሎ ሊነገር ይገባል። በማስረጃ እሱ ነው። ሰው ላይ መበደል አይቻልም። የተናገሩት በድምጽ ፋይል በጽሁፍ ከሆነ በጽሁፍ ተቀምጦ በአደባባይ ይጋለጣሉ። ለምን? እነሱም በአደባባይ ስለሆነ ይህንን ጥፋት የሚረጩትና ማለት ነው። ሌላ ነጥብ ደግሞ ሰውን ፊት ለፊቱ ማሞገስ ደግሞ አይቻልም። ይሄም እስልምና የተቃወመው ነገር ነው። ሰውን በፊት ለፊቱ አንተኮ አቤት አንተን የመሰለ አሊም፣ አንተን የመሰለ ቸር እንደዚህ እያሉ ነፍስያው ለጥፋት እንድትዳርገው ሰውን ፊት ለፊት እያሞገሱ መጣል አይገባም። ምክንያቱም አላሁ ስብሓነሁ ወተዓላ ኢነ ነፍሰ ለአማረቱን ቢሱ ነፍስ እኮ በመጥፎ ታዛለች አለ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ አንድን ሰው ፊት ለፊቱ የሚያሞግስን ሰው አፈር አንስታችሁ አይኑ ላይ ጨምሩበት አሉ። ትእዛዝ ነው እንግዲህ ሰውን ፊት ለፊት
የሚያሞግስ ሰው ስታዩ አፈር አንስታችሁ አይኑ ላይ ጨምሩበታሉ። ለምን? የዚህን ሰውዬ የሚወደሰውን ሰውዬ የሚሞካሸውን ሰውዬ ነፍሱ እንድትጫወትበት ስለሚያደርግ ማለት ነው። ከሐዲሱ የምንወስዳቸው ቁም ነገሮች፣ አንደኛ የማያውቁትን ነገር ሲጠየቁ አላውቅም ማለት እንደሚገባ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? የማያውቁትን ነገር አላውቅም ማለት ግማሽ ዕውቀት ነው ይላሉ። ይኸው ሶሃባዎች ሐሜት ማለት ምን እንደሆነ ታውቃላችሁን ሲባሉ አላህና መልእክተኛው ያውቃሉ እኛ አናውቅም አሉ። ለዕውቀት ተዘጋጁ ማለት ነው። ሁለተኛ የሐሜትን አደጋ ከሐዲሱ አይተናል። ሶስተኛ ሐሜት ማለት ሰውየው በሌለበት እሱ ያለበትን ችግር ለሌሎች መናገር እንደሆነ። አራተኛ የሌለበትን ማውራት ደግሞ ቅጥፈት እንደሆነ። አምስተኛ በሌላ ሐዲስ እንደመጣው አንድን ሰው ባለበት እዛው ፊት ለፊቱ ማለት ነው ማወደስና ማሞገስ እንደማይገባ፣ አንተ እኮ ጥሩ ሰው ነህ ብሎ መናገር እንደማይገባ ከሌሎች ሐዲሶች አይተናል። ከዚሁ ተያያዥነት ደግሞ ያነሳነው እዚሁ አርዕስትን በተያያዘ ምንድነው ወደ ጥመትና ኢስላምን ወደሚጻረሩ አስተምህሮቶች የሚጣሩ የቢድዓ ሰዎችን፣ የሽርክ ሰዎችን፣ የኩፍር የክህደት ሰዎችን በጠቅላላ ስማቸውን ጠቅሶ ማስጠንቀቅ እንደሚቻል በኢስላም የጸደቀ ተግባር መሆኑን